በኢትዮጵያ ለመጀመሪያ ጊዜ ሙሉ ለሙሉ የተቆረጠ ብልትን መቀጠል መቻሉ ተሰምቷል። አይን ነገር አይጋገር ሲቆም ያማከራለች እውነቷን ነው። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። እናንተ ፈናን እኮ ገባች። በጣም ስለምትወሰልት ከሚገባው በላይ ስለምትባልግ ልጆቹን ብቻ ነው ማረጋገጥ የፈለኩት። አሁን የሶስቱም ልጆች ውጤት ማለት ነው። ዲኤንኤ እንግዲህ እናትሽ ቆማ ያንቺ አባት እንደደፈረኝ ድጋሚ ከስንት ዓመታት በኋላ ስናወራው ተጣልቼዋለሁ። እንድትጣዩ አይደለም ፈልገው እናቴ እንድትገዩ ነው። ድሃ ወንድ ወይም ደግሞ ከድሃ ቤተሰቦች የመጣ ወንድ የተገኘ ወንድ መጀንጀንም መጀናጀንም አይችልም። አንቺ ራሱ ማናባሽ ወሬ አመላላሽ አደረገች። እሺ ከመቃማችሁ በፊት ሁሉ ጊዜ ገላችሁን በቀዝቃዛ ውሃ ታጠቡ። የምር አሪፍ ነው፣ ሞክሩት። አሁን ላይ ወንዱ በጊዜ በየቤቱ ይሰበሰባል። ሴቷ አሁን ሳምንቱ ሙሉ አድርጓለች። ከእሑድ እስከ እሑድ ጀምሯል። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል። ይሄው መተናል። እጅን ባፍ በሚያስጭን ቪዲዮዎች ጎን ለጎን ተከስተናል። ከቪዲዮቹ ጋር ነው ወንድማችሁ መልከኛው ተሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ከኖሩ እነሱን ሰው አጣፍጦ እንዲሁም ከችኑ ጥፍጥ አድርጎ ያደርስላችሁ ግስላው ወየ እዚህ ነን። የማር ወለላው አንድ ላይ ሄደን ቤተሰብ እዚህ ቤት ውስጥ ስትገቡ ካሽ ገንዘብ አንቀበልም፣ እንዲሁም ቼክ አይሰራም። ምንም እንትን ጠጣበት ምን ብርድ እዚህ ቤት ውስጥ ሲገቡ ምንም አይነት ማስያዣ አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተረም አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ስታደርጉ ልባችን በደስታ ይላል ማለት ነው። ቤተሰቦች እንግዲህ ጊዜያዊ ስቱዲያችን ነው። ቻሉን እንደዚህ እንደ ጠንቋይ ቤት ማጋረጃ በመጋረጃ ያደረግነው ወደን አይደለም። ያለነው ክፍለ ሀገር ነው። ወደ ስቱዲያችን እስክንመለስ ድረስ አግስቴ ታገሱን ለማለት ነው። የዛሬን ቪዲዮ ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። ቴምር ሪል ስቴት እንግዲህ በ10 ዓመት ውስጥ 8 ሳይቶችን አስረክቧል። አሁን ላይ 9 10 11 12 እያለ ሊቀጥልላችሁ ነው። የታትሉም ሳር ቤት፣ ፒያሳ፣ አዋሬ፣ ሀያት እንዲሁም ገላ ላይ የንግድ ሞሎችን እያስገነባ ነው። ከናንተ የሚጠበቀው ከ10% ቅድመ ክፍያ ጀምሮ መክፈል ትችላላችሁ። ከዛስ 35% ዲስካውንት አለላችሁ ማለት ነው። ቴምር ሪል ስቴት ከልብ እናመሰግናለን። ቤተሰቦች ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። ዩናይትድ ጉድ ሳይሰማ መስከረም አይጠባም ያለው ማን ነበረ? ኧረ ማንም ይሁን ማን ይጥባ ከፈለገ እንጡትሽዬ ትንሽ ተቆርጣ ነበረ እሷ ተተከላለች ተብሎ ዜና ወጥቷል። እንግዲህ ጉድ ስሙ። ይሄ ነገር እንጡትሽዬ ምንድነው? የወንድ ልጅ ሽሮ መብያ አንተ አታውቅም አቡሽ? ሽሮ መብያ ማማሰያው ነው ብልት። በቃ የምን ብልት እንዳትለኝ የዶሮ ነው ዝም በል። በኢትዮጵያ ለመጀመሪያ ጊዜ ሙሉ ለሙሉ የተቆረጠ ብልትን መቀጠል መቻሉ ተሰምቷል። ይህ የተከናወነው በአለርት ሆስፒታል ነው። አንድ ወጣት በደረሰበት አደጋ የብልት መቆረጥ አጋጥሞት አደጋው በደረሰበት በ9ኛው ሰዓት ወደ ሆስፒታሉ አቅንቷል። ይህም ከሰውነቱ የተለየውን አካል መልሶ ለማዳን እጅግ ጠባብ የሆነ ጊዜ እንደገጠመው ሐኪም ገጽ አስታውቋል። ሆኖም ግን በዕለቱ በነበሩ ተረኛ ሐኪሞች አስቸኳይና አድካሚ የተባለው ቀዶ ሕክምና ተሰጥቷል። 6 ሰዓታት የፈጀ ሕክምና የተከናወነ ሲሆን በአጠቃላይ የደም ዝውውር ተቋርጦ የቆየበት ጊዜ ደግሞ ወደ 13 ሰዓታት ደርሶ ነበር። የህክምና ቡድኑ የሞቱ ህዋሳትን ማጽዳት፣ የሽንት ቧንቧን፣ ቆዳንና ሌሎች ደጋፊ መዋቅሮችን መልሶ የመገንባት ስራዎችን በጥንቃቄ አከናውነዋል። ይህ ህክምና በጣም እንግዲህ የረቀቀ ህክምና የሚባል ሲሆን በዶክተር አብዱራዛቅ አሊ የተመራ መሆኑን ነው የተነገረው። ከህክምናው ጋር በተያያዘ አለርት ሆስፒታል የተለያዩ ህክምናዎችን እየሰጠ ይገኛል። በተለይ የረቀቁ ቀዶ ህክምናዎች መጀመራቸው ከዚህ ቀደም በትራፊክ አደጋ የተነሳ እግራቸው ይቆረጡ የነበሩ ሰዎችን ያንን ማስቀረት ተችሏል። ሌሎችም የሚነሱ አሉ። ከዚህ ቀደም በ18 ሰዓታት በፈጀ ቀዶ ህክምና የራስ ቅል ላይ ያለ የቆዳን እጢን ቀዶ ህክምና ማድረግ ተችሏል። ከታካሚው ታፋ ላይ በመውሰድ ነው የተሰራውና ለሀገራችን ሐኪሞች ምስጋና ይገባቸዋል። እኔ እንግዲህ እንዲህ አይነት የረቀቁ መመስገን አለባቸው። እንደዚህ አይነት የረቀቁ ዶክተሮች መኖራቸው ይበል የሚያሰኝ ነው። ለኛም ተስፋ ያለ ነው። በተለይ እንደተባለው እግር መቆረጥ እንደ ውጤት ማምጣት በራሱ ምን ያህል ጥሩ ደረጃ እንደደረሰ ነው የሚያሳየው። ይሄም እኮ ያው እግር ነው። እግር በለው አጠረ እንጂ አንተ ምን ዘላለም ማለት ግልፈጥ በብልት ይቀለዳል? አይቀለድም። እንግዲህ ጉዳዩን ስናጣራ እንግዲህ ይሄ ነገር ዝም ብሎ አይቆረጥም አይደል እንዴ? ዝም ብሎ አይቆረጥም። ይሄ ነገር የተሸፈነ ነገር ሀፍረተ ስጋ ይባላል። እንዲሁ ምናፍር እፍር የሚደረግ የሚታፈን የሚሸፈን ስጋ ማለት ነው። በር ቀርጥፎት እንዳይባል አታደል
እንግዲህ ዚፕ ቀርጥፎት እንዳይባል ደግሞ ስጋው ነው የሚነሳው። እንግዲህ ምን ተፈጠረ መሰላችሁ? ሰው ወደ ሌላ ነገር ገብቶላችኋል። እነሱ ሀበሻም አይደለም ደጎልግለን ያመጣነት ያልተጠበቀው እውነት ይፋ ሆኗል። በአለርት ሆስፒታል ለ6 ሰዓታት በተደረገ ቀዶ ጥገና ብልቱ ተቀጥሎለታል የተባለው ወጣት ብልቱ ለምን ተቆረጠ ለሚለው ጥያቄ ሐኪሙ ምላሽ ሰጥተዋል። ብዙዎቻችሁ ስትጠይቁት የነበረውን ምስጢር ልንገራችሁ። ቀዶ ጥገናውን የመሩት ዶክተር ከታዲያስ አዲስ ጋር በነበራቸው ቆይታ እንደገለጹት ግለሰቡ ብልቱን ራሱ በራሱ በምላሽ ቆርጦ የጣለው መሆኑን አረጋግጠዋል። ክስተቱ የተፈጸመው ባለፈው ሳምንት ቅዳሜ ከሌሊቱ 6 ሰዓት ላይ ሲሆን ግለሰቡ ለምን እንዲህ እንዳደረገ ዶክተሩ ለጊዜው ምክንያቱን መግለጽ አልፈለጉም። ዶክተሩ እንደሚሉት ግለሰቡ ሲቆርጠው እንዳይደማና እንዳያሙ የተጠቀማቸው ነገሮች ቢኖሩም ስቲልነታቸው እንዲጠበቅ ተደርጓል። ነገር ግን ቀዶ ጥገናው እንዲሳካ ያደረገው ዋነኛው ምክንያት ቆረጣው በምላጭ የተከናወነ ንጹህ ቆረጣ ወይም ክሊንከት በመሆኑ ነው። የተጨፈለቀ ወይም የተከተከተ ቢሆን ኖሮ ስኬቱ አጠራጣሪ ይሆን ነበር ብለዋል። ይህ ድርጊት ብዙዎችን ግራ ጋብቷል። አንድ ሰው እንዲህ ያለውን ውሳኔ እንዲወስን ምን ሊገፋፋው ይችላል? በአሁኑ ሰዓት ወጣቱ በሰላም እያገገመ ይገኛል። የእናንተ አስተያየት ምንድነው? እንደዚህ ያሉ ድርጊቶች ከምን ሊመነጩ ይችላሉ? ሐሳባችሁን ኮሜንት ላይ አጋሩን። መልካም ጊዜ። እኔ ክሊንከት የማውቀው በፀጉር ነው። እንግዲህ በፀጉር ስታይል ነው ወገን። ሰው ተስፋ ከመቁረጥ አልፎ ብልት መቁረጥ ደርሷል። ምን አድርጎ ነው ወንድሜ? እንዴ ቦታ ያዘ እንደው ረዘመ ቢባል እግር አለ እጅ አለ አይደል? ግስ እንደ ትርፍ ነው እንዳይባል እንዴ ምን አደረገ ደበቅ ባለ እንዴ? አገልግሎቱን ቢባል ደግሞ ነገ ከነገ ወዲያ እግዚአብሔር ሲረዳ ሌላ እጅ እግርና አይምሮ የምታመጣበት ሌላ ሰውነት የምትሰራበት ነው። ምን አደረገ? ምን በደለ? አይናገር አይጋገር። በልግጥ እሳት ነው ዲጅ ነው በለው እንዴ። መጥፎ እኮ ነው እንዴ። ካልተቆጣጠር ነው መከራ ነው። ይሄ አይደል እንዴ አድርጎ እህቶቻችንን መከራ ውስጥ የሚከተው? እንግዲህ ቆረጠው እንዴ ባይተክሉልህ ምን ልትሆን ነበር? ምንን ታርገበግብ ነበር ሸንተር? አይ ዘንድሮ እንደው ማንሰማው ነገር የለም አይደል? አይደለም እንዲህ እንኳን አምረልን ቆርጦ ቀርቶ እንደው ቃሪያ በነካጃችን ስነካው ሕፃን እያለን ትዝ ይላችኋል? ትዝ ይላችኋል? ዳጣብና በርበሬ በነካጃችን ፈሴ እናንተ አንድ ላይ ነው የሚቀላቀለው። ተተተተተተተ እንዴት እዚህ ላይ እንደውም አይንዬ ናት በጋራ መጥበላው። አይንዬ ነፍ በይልኝ ብዬ ተውት። ቆረጥ ካንተ ለዛውም ለሊት 6 ሰዓት ላይ ዶሮ መስሎት ይሁን እንዴ? ኧረ አይደለም ደግሞ ምኑ ዶሮ ይመስላል? ለሊት 6 ሰዓት እንደ ዶሮ ጉብ ብሎብን። ኧረ አይን ነገር አይጋገር ሲቆም ያማከራለች። እውነቷን ነው እንዴ ሴት ታለኑ። በ10 ዓመታት ውስጥ ከ8 በላይ ፕሮጀክቶችን ገንብቶ ያስረከበው ድርጅታችን ቴምር ፕሮፐርቲስ እነሆ የ35% ቅናሽ በማድረግ በሳር ቤት፣ በፒያሳ፣ በአዋሬ፣ በአያት እንዲሁም በአዲሱ ንግድ ሞላችን በገላ ላይ ቤቶና የንግድ ሱቆን የግሉ ያድርጉ እያልን ነው። ከ10% ቅድመ ክፍያ ጀምሮ ከዛም በተጨማሪ ምንም አይነት የዋጋ ንረት የማይመለከታቸውን ቤቶቻችንን ስንሸጥሎት በታላቅ ደስታ ነው። የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። ይድረስ ላከራዬ ቤት ኪራዩን ጠጥቼበታለሁ። 1 ወር እሺ፣ 1 ወር ተባበል። በቃ ሚካኤል በላይ እኔ እኮ አንዳንድ ጊዜ ላከራዮች ራሱ እያዘብኩ እየመጣሁ ነው። እንደዚህ አይነት አይበሉባ የሆነ ተከራይ ሲመጣባቸው እንደው ባጨክኑ ነው የሚገርመኝ። የ1 ወር ቤት ኪራይ ጠጥቼበታለሁ። ሚካኤል በላይ ነው ኑሮ። ሚካኤል በላይ ነው ሊሆንልሽ ነው? እንደ ሚካኤል በላይ እንትን ሙዚቃ ኑሮ ለስለስ ብሎ የሚሄድ መስሎሻል? እታለ ማከራይም እኮ የሚኖረው አንቺ በምታመጪው በምትከፊው ገንዘብ ጉሮሮን ዘግቶ የትምህርት ቤት ከፍሎ ሁሉን ነገር አመቻችቶ ያ የቀዳሽ ልብስ የምታጥቢበትና የምትጠጪው ውሃ ራሱ ከፍሎ የሚኖረው በዚህ ብር ነው። ጠጣሽበት የ1 ወር ቤት ኪራይ ጠጣሽ። አንቺን እንደው ዲዲቲ ነው ማጠጣት። በእርግጥ አከራይ ሴትና ወንድ ላይ ራሱ እኮ ልዩነት አለው። አዎ ሴት ልጅ ላይ አይጨክኑም፣ እናቶችም አባቶችም አይጨክኑም። ሴቷ ብታጠፋ ተይ አንቺ ሚጡ ምን ነው ተይ እንጂ ጥሩ ልጅ አልነበርሽ እንዴ? ምን ነው ተረጋጊ እንጂ ብለው መክሮ ይመልሳሉ። ወንዱስ ቢሆን አንተ እንከፍ ምን አባት ርቼ እንድበላለህ ነው። ይሄን ብር ማታመጣ ከሆነ ባለፈው ያሳይቻችኋል አከራዮች እንዳለ ሰብስበው እንዳለ እሱም ዕቃ አይበዛውም። 1 ፍራሽ 1 ትራስ እንዲሁም አዲስ 00 ወደች ስቶቭ አለች ጥግ ላይ እሱን ይዘው ቂጡን በርግጫ መተው ነው የሚያባርሩት። በኩርቱ ፌስታል አይሞላም። መረገስ ኩርቱ ፌስታል እኮ ብዙ ነው። ያ ደግሞ እንደው ከሱዳን በረሃ የሚሸተው ግም ካልሲው አለ። እሱንማ ተው። ጭራሽ ሰዎቹ ሳይነስ በሽተኛ ሆኖ ነው በሽንት ቤት እንትን ማስመጠጫ ነው አስመጥተው የሚያስባርሩት። ይኸው እህትሽን ተመልከች። ያንቺ ቢጤ ከመቃማችሁ በፊት ሁልጊዜ ገላችሁን በቀዝቃዛ ውሃ ታጠቡ። የምር አሪፍ ነው፣ ሞክሩት። ይመቻችሁ። ብዙ ላጤዎችን አውቃለሁ። ለምሳሌ ወንደ ላጤም ሴት ላጤም አለ። ለምሳሌ ወንደ ላጤው ካልሲ ከማጠብ ይልቅ ካልሲ መግዛት የሚቀናው፣ እንዲሁም ቤት ውስጥ
ሙሉ አስቤዛ ተሟልቶ ሁሉ ነገር ተሟልቶ ዘይትም ሙሉ ተገዝቶ ነገር ግን ውጪ እየበላ ዘይቱ 6 ወር የቆየ ሽንኩርትና ቲማቲሙ በስብሶ ሽንኩርቱ የሚበቅልበት እናቃለን። ቅዳሜና እሑድ ሲመጣ ደግሞ የረፍት ቀኑ ሲትመጣ እንደ ኢየሱስ ሌላው የሚጠጣው ይጠጣል የሚቀመው ይቀማል እንደ ኢየሱስ ራን የሚያደርግ ልብሱን ደግሞ የፈረደባቸው በቀን በ5 ብርና በ10 ብር የሚያጥባሉ ለነሱ እየሰጠም ያሳጥብ እነሱን እናቃለን። ሴቶች ደግሞ በዚህ በኩል ሲመጣ ከስራ ሲመጡ ምግባቸውን ሰራርተው በስልስል አድርገው የሚበሉ ቅዳሜና እሑድ ደግሞ በረፍት ቀናቸው ጧት ላይ ቤተክርስቲያን ሄደው ስመው ሲመለሱ ምግባቸውን ሰርተው በልተው ቡናቸውን ጠጥተው ልብስ ሁሉ የሳምንቱ ሙሉ የተከማቸው አምጥተው አጥበው ቤቱን ጎርጉረው ቆሻሻውን ሁሉ ወልውለው ቤቷ ቂው ያለች ቤት ነው የምናገኘው እንደው ሴቶ ላጥቡ። አሁን ላይ ሁሉ ነገር ተቀይሮ ተገልብጦ ተገላቢጦሽ ሆኖ ወንዱ አሁን ላይ ብሩን ሴቭ ለማድረግ ቤት ውስጥ የሚበላ ልብሱን የሚያጠብ ራሱ እያንዳንዱ እንደው በታክሲ ሜድ ያለበት በእግሩ ወክ የሚያደርግ ወክ ሰውነት እንትን ይላል ብሎ ወክ የሚያደርግ እንዲሁም ካለችው ላይ ቆጠብጠብ አድርጎ ነገ የሚሚየን ፍቅርን ለመጋበዝ እንኳን ሻግ የሚመታ ምክንያቱም ራስ መታቱ ያለበት አሁን ላይ ወንድ ላይ ስለሆነ ማለት ነው። በፊት ወንዱ ቅዳሜና እሑድ በረፍቱ ጊዜ ነበር የሚጠጣው የሚቀመው የሚያጨስ የነበረው። አሁን ላይ ወንዱ በጊዜ በየቤቱ ይሰበሰባል። ሴቷ አሁን ሳምንቱ ሙሉ አድርጓለች ከእሑድ እስከ እሑድ እኔ አንቺን መውደድ ብሏል አጎስሽ። አዎ ለእናንተ ነው ሁላችሁንም ማለት ሳይሆን አንዳንድ ሴቶች አላችሁ ጭራሽ አሁን ስለ መቃምና ስለ መጠጣ ስለ ማጨስ ሌክቸር እየሰጡ ነው። እና እኚህን አሁን ወፌ ላላ ብንገርፋቸው ቅር ይላችኋል? ኧረ በጭራሽ። ቤተሰብ እንዴት ተቸገራችሁ ካላችሁ ሴቶች ልጆቻችሁ መከራችሁ የምታበላችሁ ከሆነ ምንም ብር አንፈልግም እንደው መተን አርግሲ አፈርከት አሁን በቁንጥጫ ምናምን ኧረ ጭራሽ ተብጅቷቸው ኧረ ተው ብቻ ይቅር። እሱ ለማንኛውም አፈርከት ይሻላል። ቤተሰቦች አናግሩን እኛ እንወግርላችኋለን። ፍሪ ሰርቪስ አለቀ። ድሃ ወንድ ወይም ደግሞ ከድሃ ቤተሰቦች የመጣ ወንድ የተገኘ ወንድ መጀንጀንም መጀናጀንም አይችልም። ቅድመ ሁኔታዎች አሉት። ምንድነው ቅድመ ሁኔታዎቹ ማለት ነው? በድህነት ያሳደገችው እናቱን ወይም ደግሞ በድህነት ያሳደጉት እናትና አባቱን ምንም ሳይደግፍ ገና ልክ ስራ እንደያዘ ተንጠልጥሎ ዘሎ ማለት ነው መጥበስም መጀናጀንም ማብሰልም አይቻልም። ምንም ሳይበረክትላቸው ልክ ስራ እንደያዘ መጀንጀንም መጀናጀንም አይፈቀድለትም። ማንኛውም የኢትዮጵያ ሴት ጎነ ልጅ ታወቃ ከመጀናጀኗ በፊት ይሄ ልጅ ለቤተሰቦቹ ምን አድርጓል ብላ ማየት አለባት። ስፔሻሊ ደሃ ቤተሰብ የመጣ ከሆነ ቤተሰቦቹ ምን አድርጎላቸዋል ለእናትና አባቱ ምን አድርጎላቸዋል ብላ ሳታጣራ ወደ ፍቅር ግንኙነት ወደ ጅንጀና እንዳትገባ የኢትዮጵያ ሴቶች ማህበር ወስኗል። ምክንያቱም ከዛ ቤተሰቦቹን ሳይረዳ እሱ ወደ መረዳት ይገባል። ምክንያቱም በጣም ግራ ይገባዋል ማለት ነው። ስለዚህ የሴቶች ማህበር ከዚህ ቀን ጀምሮ ማለት ነው የኢትዮጵያ ሴቶች ማህበር ይሄንን ወስኗል ማለት ነው። ማንኛውም ኢትዮጵያ ውስጥ የምትገኝ ሴት ከድሃ ቤተሰብ የመጣ ቤተሰቦቹን የማይረዳ ላባቸውን ጠብ አድርገው ያሳደጉትን እናትና አባቱን ሳያግዝ ዘሎ ሴት ላይ መንጠልጠል እንዳይችል ተወስኗል። ስለዚህ የትኛውም ሴት ማንን እንደዚህ አይነት ወንድ ማቅረብም መጀንጀንም ፊት መስጠትም የለባትም። መጀመሪያ ቤተሰቡ መርዳት አለበት። ጎበዝ ልክ እንዲህ ብላችሁ ቅስሙ ስብር ታደርጉትና ሁለተኛ ሴት አላይም ብሎ ፊቱን ወደ ስራ ያዞርና ስራው ላይ አተኩሮ ገንዘብ ሲያገኝ ኋላ ላይ አንቺ ስርስሩ ስትይ ለገንዘቤ ብላ ነው የተቀረበች ማለት አይቀርም። አዎ እታለም የተናገርሽው ነገር በከፊል ይበል የሚያሳይ ነው። ወንድ ልጅ ቤተሰቦችን መርዳት አለበት፣ ትክክል። ገንዘብ መያዝ አለበት፣ ትክክል። ምክንያቱም በላብ ጥረግረህ ብላ ነው። አብረን ጥረን ግረን እናድጋለን የሚል የተስፋ ቃል ሳትሰጪው እንዲቀስሙን ሰብረሽው ኋላ ላይ ገንዘብ ሲያገኝ በየቦታው ሲሄድ ይሄ ውሻ ነው የምንለው። ኧረ እባክሽ አንቺን ደግሞ አንቺ ራሱ ማናባሽ ወደ አመላላሽ አደረገች። እሺ አንተ በለኪያቱ ሁሉ ሰብስበ ያመጣብኝ እቺ ጭራሽ እንደ ፊጋ በሬ አፍንጫሽን ተበስተሽ ወንድ ልጅ ቅብርጥሴ የሴቶች ማለት አላክሽ። አሁን ላይ ሀብታሞች ከዚህ ቀደም አነስ ያለ ኑሮ እንደሚኖሩም እንዳትረሱ። አሁን ላይ ደግሞ እነሱ ጋር ስትንጠለጠሉ ለገንዘቡ ብላችሁ ተፍተፍ እንደምትሉ እንደሚያስቡ እንዳዘነጉ እቺ ንግረ መንገዴን ላሳስባችሁ ብዬ ነው። ይሄንን ተመልክቼ ነው እንግዲህ ጥሬ ግሬ ለእናት ሀገር አሜሪካን እትብታችን ለተቀበረበት ለዚህ ደረጃ የበቃውላት። ባይዘዌ አሜሪካ ለምትኖሩ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን ኤርትራውያን በሞላ የ2026 ታክስ ጊዜ ደርሷል። እንግዲህ በአሜሪካን የምትገኙ ኢትዮጵያውያን ኤርትራውያን ትውልደ ኢትዮጵያውያን በሞላ እንዳትጨናነቁ ብሏቸዋል። ሬሜዲ ታክስ ሰርቪስ እኔ ያለውላችሁ እያለ ነው።
አፉዝ ሙመር ነኝ ከሬሜዲ ታክስ ሰርቪስስ። የ2026 የታክስ ወቅት ደርሷል። እንግዲህ የታክስ ህግጋቶች በየጊዜው ይቀያየራሉ። ዘንድሮ ትንሽ ለየት የሚያደርገው የፕሬዚደንት ትራምፕ አዲሱ የዋን ቢግ ቢዩቲፉል ቢል አክት በመተግበሩ ምክንያት የተወሰኑ ለውጦች ሊኖሩ ይችላሉ ተብሎ ነው የሚገመተው። ሀሳብ ግን አያግባውት። እኛ በአይአርኤስ የሚሰጠውን ከፍተኛ የሙያ ብቃት መለኪያ የሆነውን የኢንሮልድ ኤጀንት ስታተስ ስላለን ህጉን ለእናንተ በሚገባ መልኩ በቀላሉ አስረድተን ታክሶትም በሚገባ ሁኔታ እንሰራለን። ይምጡ። በጥቂቱ ኢንዲቪጁዋል ታክስ ሪተርን እንሰራለን፣ ፓርትነርሺፕ እንሰራለን፣ ሲኮርፕ፣ ኤስኮርፕ፣ ነን ፕሮፊት እንሰራለን። ይምጡ። እኛ ጋር ስትመጡ ያለንን ሰዓታችንን ወስደን ሁሉንም ኢንፎርሜሽን ሰብስበን ያለውን አሟጠን ነው እናመጣላችሁ። ቢሮአችን አመቱን ሙሉ ከሰኞ እስከ ቅዳሜ ክፍት ነው። እናንተ እንደው ሶሻል ሚዲያ ላይ የመጣውን ዜና ሁሉ ሀው ብለን መቀበል እንደው መጥፎ እንደሆነ ያወቅኩት አሁን እኮ ነው። ትዝ ይላችሁ ከሆነ ወንድማችን አርቲስት ነፃነት ወርቅን ያረፈ ጊዜ ስንት ነገር ተብሎ ነበር። እንደውም እኛ የሰማነው ምንድነው በዋናነት ጠዋት ስራ ላይ እስከ እንቅልፉ ሲነሳ ትንሽ አመመውና ቼክ ለመደረግ ሆስፒታል ሄዶ በዛው ህይወቱ አለፈ የሚል ዜና ነበር የሰማነው። ይህ ነገር ተተብትቦ ሌላ ችግር ሆስፒታሉ ላይም ሌላ ችግር። እንደው እስቲ አብረን እንየው። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው። ባለፈ የነበረበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነገረናቸው። ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ። እንግዲህ እንደሰማችሁት ወንድማችን ነፂ ያረፈበት ቦታ እና ሁኔታ እንግዲህ ከሰይፍሻ አንደበት እንደሰማችሁት ነው። እንግዲህ እኛ የሰማነው አይሲኤምሲ ሆስፒታል ሄዶ ህይወቱ እንዳለፈ ነው የተነገረው የነበረው። ኋላ ላይ ነገር ግን አይሲኤምሲ ሆስፒታል የሄደው ለሌላ ኬዝ ነበረ። እኛም የሰማነው እንግዲህ ሌላ ነው። ፍየል ወዲህ ቅዝምዝም ወዲያ ነው ነገሩ። እናም ጉዳዩ በዚህ ብቻ አላበቃም። ነገሩ ወዴት እንደተዛመደ እንግዲህ ከሰይፉ አንደበት እንስማ። ሶሻል ሚዲያ ነው። አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻችን ውስጥ እየገቡ በጣም እየሰደቡን ነው። እና አንደኛ ይሄ አይደለም መታወቅ ያለበት ነገር። ሰው መወቀስ ያለበት ባጠፋው ልክ ነው ብዬ አስባለሁ። ሳያጠፋ ግን መወቀሳ ማለት ስም ማጥፋትም ነው የሚሆነው። እና የቻሉትን አግዘዋል። እንግዲህ እግዚአብሔር አልፈቀደም እንጂ ከቤት ጀምሮ ቅድም እንዳልኩት የጠብታ አምቡላንስ ሾፌሩና የሕክምና ሰዎችም እንደነገሩኝ
የዚህ የምንወደው የኪነ ጥበብ ሰው የወንድማችን ህይወት ያለፈው ቤት ውስጥ ከሆነ እነዚህ ሊያግዙ የሞከሩ አካላትን በዚህ ደረጃ መውቀሳው አይገባምና ይሄን ነገር ያነሳሁት መጋቢ አዲስ በቃ ለማጣራት ወይም ደግሞ የሆነ ነገር እንደው ግራና ቀኝ ለማየት በቃ ጊዜ ያጣን በቃ ወዲያው ወደ ውሳኔ ወደ ደቦ ፍርድ የሚሄድ ነገር አለ። እንግዲህ እንደሰማችሁት ነው። አሁን ላይ የተፈጠሩ ያሉ ነገሮች ምንድነው? በራሳችን በተለይ ሶሻል ሚዲያ ላይ የምናያቸውን ነገር በመከተል ሐሳብ መስጠት የትኛውም ሰው የሚያውቀውም ማያውቀውም ሰው ሐሳብ ዝም ብሎ ወደ መስጠት እየተገባ ነው። እንግዲህ የገዛ ባለቤቱን ራሱ ሌላ ነገር ውስጥ እየከተትን ነበረ። እንግዲህ ሶሻል ሚዲያ ላይ ያያችሁትና የሰማችሁት ነገር ነው። ህይወቱ ያለፈችው ወንድማችን ነፍሱ በሰላም ትረፍ። አንዴ በጣም የምንወደውና የምናከብረውን ዋርካ የሆነ ወንድማችንን አተነዋል። ማጣታችንም ሳያንስ ሌላ ነገር ውስጥ ባንገባ መልካም ነው። ሶሻል ሚዲያ ላይ ምጽፉም የምታስተላልፉም ሰዎች እባካችሁ እጃችሁ የታረመ አንደበታችሁ የታረመ እንዲሁም አይምሯችሁ የተገራ ቢሆን መልካም ነው ብዬ አስባለሁ እና እንጠንቀቅ። እናንተ ፈናን እኮ ገባች፣ በቃ አመረረችው። ባለፈው ሽምግልና ነበረ። ሽምግልናው ለጸብ ነው ወይስ ለድራማ ነው ተብሎ ነበር። የምራ ገባች። ህብረተሰቡ ግን ምን አይነት ስሜት ውስጥ እንዳለ ተመልከቱልኝ። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስልኝ። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት፣ የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ! አዎ እንዴ ሲነገረን እኮ አርቲስት የህዝብ ነው ተብሏል። እንዴ የህዝብ ከሆነች ውሸት ነው እንዴ? እኔ እንደውም ትዝ ይለኛል ባለፈው ሽምግልና ሲላክ አልቅሼ እንደውም አልጨከነው በሽሮ እንኳን ብላ ሲሉኝ አልበላም ብዬ 6 ሰዓት ላይ ነው ሲርበኝ የበላሁት ሰዓቴ ሲደርስ ማለት ነው። እና አልወጣልኝ ብሎ ስቅስቅ ብለን ስናለቅስ ነበር። ጥልቃ ዘላይ ነበር እንዴ ነበርን እንጂ በዚህኛውም አካውንት ከግሴ ጋር ሆነን በዛኛው አትግሴ 1 2 3 በሚለው በሱም ራሱ እየየስ እንደው ደረስ እንደቃ ነበረ። ታስተውሰኝ ተው ምን የፍናን ቤተሰብ አመረራችሁት። እኛ እንደው እቺ ልጅ እየተወነሽ ነው ቀልድ ነው ብለን ነበረ። የምራምራችሁት ትዳር ታረጋል። ደሞ እኮ ይስቃሉ እንትን ላይ እንደው እንዲህ ያሉ እንትን ታላት ግንባሯንም ሳማት ማሬ ምን በል እግዚአብሔር። እኔ ደግሞ ማሬ በሚለው ሙዚቃ ነው እኔ ክራሽ የነበረችው። የአብዛኛው ሴት ክራሽ ሳምፎን ነበር፣ የኛ ደግሞ እሷ ነበረች። እንግዲህ አንቺ ካገባሽ ማን ይሆናል? በርጣሉም እኮ ቆንጆ ነች። አንተ ላያያትም እንጂ ገሉ ላይ ለነገሩ ይሄ ነገር ሰማይ ቤት ድረስ ሄዷል። አሉ አራት እንጫጩ ባካችሁ። እስቲ አንዳችሁ ተረጋጉና አስረዱኝ። እንዴት ነው የመጣችሁት? አንተ እስቲ ንገረኝ። የፍናን ሰርግ ላይ ገብተን ልናስጥላት ስንሞክር ጋርዶቹ አገኙንና አርገው ላኩን። ወደዚህ መጣን። አይዟችሁ እንግዲህ እናንተም የሰው ሰርግ ላይ ቆይ ማና ፍናን አግብታን ያልከው? ፍናን አገባች? አዎ አገባች። ወይኔ ክራሼ ዝም አላችሁ። እምረከረፈት ደግሞ እኔ ጋር ተመከረ። ክራሼ አቤት ይወማ በማህበር ተደራጅታችሁ እሷን እንኳን ማስጣት በሏን። እዛ የእሳቱ ፏፏቴ ጋር ጠብቁኝ። ሰላማዊ ሰልፍ ነገር እናደርጋለን። የእሳቱ ፏፏቴ ከረፈፉላ እባክህ። እኛም ብለን ጮኸን ደቅተን ነው ያበቃሉ። አሁን የማይቀረን እኮ 80 መቀመጥ ነው። 40 ብትሄጂም እንኳን ደስ ያለሽ። ሌላ ፍናን ልትመጣ ትችላለች እና አንቺም ሰርግሽን የአብርሃምና የሳራ ያድርግልሽ። ደስተኛ ህይወት ኑሩ። ዘራችሁን እንደ ሰማይ ከዋክብት እንደ ምድር አሸዋ ያብዛላችሁ። ጉዳይ ምን አገባልኛ? በቃ አለቀ እኮ ሁሉ ነገር። ማሽቃበጥ ነው። ብትመርቃት አትመለስ። በቃ አግብታለች እኮ። አረ ወገኑ ምንድነው እየሰማን ያለ ነው አሁን ላይ? አረ ጉድ ስሙልኝ ባካችሁ። እናትሽ ቆማ ያንቺ አባት እንደደፈረኝ ድጋሚ ከስንት ዓመታት በኋላ ስናወራው ተጣልቼዋለሁ አለችኝ። እንድትጣዩ አይደለም የምፈልገው እናቴ እንድትገዩ ነው ስላት ቆመሽ አልሰማሽም? ትክጅኛለሽ? አንቺ አልበደልሽኝም። ይሄንን ነገር ትክጃለሽ? ተጣልቼዋለሁ ስትለኝ ትክጂዋለሽ? ምክንያቱም ክብራችሁ ይነካል። የተደፈረች ሴት መሆን አትፈልጊም?
እኔ አንቺ እንደዚህ እንድታለቅሽ ነው እንጂ ማለት አላደርገውም። ሚውት መረጃ ከሆነ ሁሉ ነገር መረጃ መሆን አለበት። ነገር አድርጊ። ያኔ ፈለጋችሁ ነው ተካሰሱ ተጋደሉ አያገባኝም። መረጃ ሰጥቻታለሁ። አሁን ላይ እንደው ሶሻል ሚዲያ ላይ የመጡ ያሉ ነገሮች እንዲህም አለ እንዲህ ተፈጥሯል የሚያስብሉ ነገሮች ናቸው። በተለይ ደግሞ ስቶሪ ታይም እየተባሉ የሚወጡት ነገሮች በተለይ ይሄ ላይቭ ስትሪም ላይ ነው ስልክ ደውላ እንትን ያለችው እህት አለም እንግዲህ ተበድያለሁ እያለች ነው። እኔ እሷን መናገር ፈልጌ ደግሞ ግል ህይወት ላይ መግባት ፈልጌ ሳይሆን የግል ህይወታችንን ሶሻል ሚዲያ ላይ ባናወጣ ከሆነም ወደሚመለከተው ህግ አካል ብንሄድ መውሰድ ያለብንን እርምጃ ሰላማዊ በሆነ መንገድ ህግ አለ ወደ ህግ ብንሄድ መልካም ነው ብዬ አስባለሁ። ሶሻል ሚዲያ የነካው ነገር በረካ እንደሌለው ብዙ ትዳር አይተናል ሲፋቱ። ሶሻል ሚዲያ ላይ የሚወጣ ነገር የሚሰማው ነገር መጠን ይስጠን። ይሄው አንደኛው ለአይምሮዬ እንኳን የከበደኝ ነው። እስቲ ተመልከቱና እናንተ ፍርድ ስጡ። አላመነም። ልክ ነው። አላመነም። በቃ እንደዚህ በጣም ስለምትወሰልት ከሚገባው ላይ ስለምትባልግ ልጆቹን ብቻ ነው ማረጋገጥ የፈለኩት። አሁን በጣም ነው ማስነው የሶስቱም ልጆች ውጤት ማለት ነው። ዲኤንኤ እንግዲህ ሶሻል ሚዲያ የተናጥል ነው ሶስቱም የተመረመሩት። ስለዚህ እንግዲህ ቅደም ተከተሉን አናቅም፣ ሁሉም አንድ አይነት ስለሆነ ምርመራው መሰረት አቶ ሰለሞን የመጀመሪያ ልጅህ አባት ነህ። ይሄው አቶ ሰለሞን ኃይሌ የሁለተኛ ልጅህ አባት ነህ። የሶስተኛዋ ወይም የሴት ልጃችሁ ናሙና የሚያሳየው 20ም ቅንጣቶች አሉ። ስለዚህ የሶስተኛዋም ልጅህ አባት ነህ። ይሄ ውጤት ስለዚህ በዚህ መሰረት 19 ዓመት በቆያችሁበት የትዳር ህይወታችሁ ውስጥ 19 ልጅ 19 ዓመት ሶስቱም ልጆቻችሁ የናንተ የሁለታችሁ ናቸው። ተመልከቱልኝ እንግዲህ 19 ዓመት በትዳር የቆዩ ሶስት ልጆችን የወለዱ ባል ሚስቱን ሳያምን ሶሻል ሚዲያ ላይ አምጥቶ ዲኤንኤ ይሰራልኝ አላምናትም ወስላታ ናት። እንግዲህ የኋላ ታሪኩን አላቅም በርግጥ ነገር ግን ምንም ያህል ታሪክ ቢኖረው ያገር ሽማግሌ እኮ አለ ግሴ የሃይማኖት አባቶች አሉ ጎረቤት አለ እንደው ፍረዱኛ ባልዱኝ ቢባል እንኳን አሉ እኮ ሲጋቡ የነበሩ ሰዎች አሉ እኮ እነሱን እንኳን ማማከር ይቻላል። ይሄ ህዝብ እንደው ላንተ እቺ ሚስት ወስላታ ሆነች አልሆነች ጭራሽ ጠብ የሚያደርግልህ ነገር ያለ ይመስላል ከመታዘብ ውጪ መርፌ አይገዛልህም። እንደው ኧረ እንደዚህም አለ እንዴ አይ የኢትዮጵያ ሰው አይ ትዳር ከማለት ውጪ ምንም ምላሽ አይሰጥህም። ግን እሷ ላንተ የሆነ ነገር ታደርግልሃለች። ቢያንስ 3 ልጆችን ሰጥታለች። ቢያንስ ቢያም ከእናት ከአባት በላይ ውሃ ታቀብሏለች እኮ አይደል? አዎ መድኃኒት ታቀብልሃለች። አንቺም እሱ እዚህ ጋር ቢፈርጥ ቢያብድ ምንም ቢሆን ቢፈነዳ እንኳን ከውጭ ያለ ሰው ድንቡል ለዱድ የሚሰጥሽ ይመስልሻል? እንዳይመስልሽ ሽርፍራፊ ነገር አይሰጥሽም። እንዳትሞኝ። ትዳርሽን ከሆነ ማዳን ካለብሽ በብልሃትሽ፣ አንተም ትዳርህን ማመን ካለብህ አምነህ ከሆነ መመካከር ካለባችሁ ሽምግልና የታላካ አለ፣ የሃይማኖት አባት አለ። በየትኛውም እምነት ስትሄዱ የሃይማኖት አባት አለ። በአደባባይ ወጣችሁ ራሳችሁን አስጡ አይሏችሁ። እዛው ተነጋግረው የሚገዘት የሚወገዝ ከሆነ አውገዙ ቁጭ ያደርጉላችኋል። አውጣችሁ ራሳችሁን እንትን አታዋርዱ። አረ ዘላተረ መጣጣ ከሆነ ጠጣይ። እንደውም ስለ ትዳር ሲነሳ አንድ አባት የተናገሩትን ነገር ላሰማችሁ። እውነት እኔ ልቤን ይነካው። እስቲ አብረን ነው 24 ዓመት የነበረ ትዳር የፈረሰ ትዳር አውቃለሁ። ልጅቱ በጣም ሳቢር ልጅ ናት። ባሏ ሱስ ነበረበት ምናምን ሀያቱን ተሸክመዋለች። 20 ዓመት ላይ ግን ፈነዳች። በቃ ስታቆም አቆመች። ቤተሰቦቿም ደነገጡ። አባቷ ነበር ሽምግልና የጠሩኝ ረህመቱላህ ዐለይሂ ሞተዋል። እና እንደው እባክህ አናግራት አሉ። አንድ ቀን መታ ብትነግረን አሉ። ከዛ በፊት መታ ከሳ አታውቅም ስለባሏ መጥፎነት። አንድ መጥፎ ነገር ሰምተን ሳናቅ እንዴት ብላ ልክ ደግሞ የዚህ አይነት ውሳኔ ስትወስን እሱ ተቀየረ፣ ተውበት አደረገ፣ ሀያት ተለወጠ። እኔ አስታውሳለሁ ሄድኩኝ ኡስታዝ አህመድን ይዤ ሄድኩኝ። ኡስታዝ አህመድ ጋር አብረን ሄደን ኡስታዝ አህመድ ሰማ እንደው አቡበከር አንተ እንደጀመርክ ጨርሶ ይሄ የሚቻል ነገር አይደለም ማለት መስማቱም ከባድ ነው። ሁለተኛው ቀን ሳናግራት ምን አለች ልጅቱ? ኡስታዝ አለች እኔ አንተን አከብራለሁ፣ በቃ ቤተሰቦቼም ይሄን ይፈልጋሉ፣ ተመለሽ ካልከኝ እመለሳለሁ፣
ከዚህ በኋላ ግን ሚስት አልሆነም ሰራተኛ ካልሆናለች ፍጹም ከህይወት ይወጣል። የመነጋገር ልምድ አለመኖር ተተራቁም የሆነ ተጠራቅሞ ፍጹም ሚስት አልሆነም ሰራተኛ ሆነዋለሁ አለች። ከዚህ በኋላ ወንድምና እህቱን ልጆቻችንን እናሳድግ። የመነጋገር ልምድ አለመኖር ችግሮች እንዲሰፉ ማድረግ ቦታ ያልሰጠናቸው ነገሮች አለማየት እነዛ ነገሮች ሀያታችንን ضنك ያረጉታል። ሁሉ ጊዜ ትዳርን ሀያት ስናስብ ወጣት እንደወጣት በወጣትነት ማግባታችን መልካም ነው። ከፈተናዎች እንጠበቃለን። ሁሉም ግንኙነቶቻችን ሐላል ሆነው አላህ በሚፈልገው መስመር ውስጥ ነው ዱንያ ላይ እንዳለን አውቀን የሚጠብቀን ፈተናም ደስታም እንዳለ ተረድተን ጀነት ላይ አይደለንም። ሁሉ ነገር ተሟልቶ የሚገኝበትም ዓለም ነው ብለን አናስብም። የሚጎል ነገር አለ። ደስታውን ስናስበው ጣዕሙን ስናስበው ህይወቱን ስናስበው ግን የሚለካ አይደለም። በዚህኛው በባዱነት ሀያቱ ላጤነት ፈተና ነው። ላጤነት እንደ ዝንብ ነው። ቆሻሻው ላይ ከእንትሩም ላይ ነው ያረፍክ የምትሄደው። አንዳንዴ ነው ቢራቢሮ ልትሆን የምትችለው እንደውም አበባው ላይ ልትወርድ የምትችለው። አይን ሃያርፍ ጆሮ ሃያርፍ ምን ሃያርፍ ሁሉ ነገር ይቅበዘበዛል። ምክንያቱም ሀያቱ ከባድ ስለሆነና በዛ ልክ ተመልከቱልኝ። እንግዲህ 24 ዓመት የተገነባ ትዳር የፈረሰው ባለመነጋገር ነው። ሴቶችም ደግሞ ይችሉና እኮ አንዳንድ ጊዜ ሲገነፍልባቸው እርስ በርስ ተነጋገሩ። ጉለት የሚሸፈነው በመነጋገር ነው። አንቺ ትብስ አንተ ትብስ ተባብላችሁ መኖራችሁ እንዳትዘነጉ። አሁን ላይማ አንተ ብስብስ አንቺ ብስብስ እየተባባለ ነው ህዝቡ እየተፋታ የመጣው እና ተነጋገሩ ለማለት ያክል ነው። ላንተ ነው ወንድሜ፣ እታለም ላንቺ ነው። እንግዲህ በሰሞኑ የማንቸስተር ዩናይትድ እና የአርሰናል ጨዋታ ተካሂዶ ነበረ። ከ9 ዓመት በኋላ 3-2 አርሰናልን አሸንፏል ማለት ነው። በዚህ የተበሳጩ የአርሰናል ደጋፊዎች እግር ኳስን ባለመረዳት ይሁን ብቻ አላቅም ስለምን እንደማወራ አብረን እንስቲ። ጆሮ ተመልከቱልኝ። ኦንላይን ላይ ነው ጆሮውን ተመልከቱ። ቲክቶክ ዋርኒንግ እየላከብኝ ነው። ወላሂ ቆርጠዋል። ወላሂ ቲክቶክ ዋርኒንግ ተመልከቱልኝ። እንግዲህ ከላይ ድምጻዊ አስጌ እያለቀሰ ነው። ስሜትን ምናንጸባርቅበት መንገድ ስለሆነ ንዴትም ነው። እሱ ልንረዳው እንችላለን። ከታች ያለው ወንድማችን እንግዲህ ጆሮውን ወደ መቁረጡ ገብቷል ማለት ነው። እግር ኳስ ማለት ስናውቀው መዝናኛ፣ መጫወቻ እንዲሁም አንዳንድ ጊዜ አይምሮ የምታሰራበት ጉዳይ ነው አይደል? አዎ። ወዴት እየሄደ ነው የኛ እግር ኳስ አደጋግፈው? ግን ስንት ኑሮ አለብን እኮ ከሆነ ድህነታችንን ከላያችን ላይ መቁረጥ ነው እንጂ ጆሮ ወንድም አለም። ለነገሩ አንተ ጆሮ ካጣ ቆይታል። ጆሮ ቢኖር ኖሮማ እንደዚህ አይነት ውሳኔ አትወስንም ነበር። እግር ኳስ ሁላችንም እንደግፋለን። መዝናኛ ነው፣ እኛም ኮንተንት እንሰራበታለን። ነገር ግን እግር ኳስ ሌላ ነው፣ የኛ ደግሞ ፐርሰናል ላይፍ ሌላ ነው። ንዴታችን የሚያበቃው መች ነው? 90 ደቂቃ ስታልቅ ከዛ በኋላ በ10-20 ደቂቃ ውስጥ መላቀቅ አለብን ከዛ ስሜት ወንድሜ። ለፈረንጆቹ ግን ሲሆን በሳምንት 300,000 ፓውንድ ቢቀበሉበት ተው፣ በእኛ በኢትዮጵያ 300,000 ብር በሉት። ቢታመሙና የሆነ ነገር ቢሆኑ እንኳን ኢንሹራንስ ያላቸው በድንገት እንኳን እግራቸው ቢቀለጠም 0.5 ሳንቲም ዱቡሎ ዱዲ ሳይቆረጥ ተኝተው የሚበሉበት መደገፋችን አሪፍ ነው። ግን ከመስመር ሲያልፍ በጣም ይደብራል። በኡጋንዳ የሰማነው ራሱን አጥፍቷል አሉ አንዱ። አይዞ እዚህ ሲል ብለልት ሞት ነው። አይዞ አንተ ነበርክ። ተመልከትልኝ ይሄንን ቃል በገቡት መሰረት ወይኔ ቃል በገቡት አርሰናል ወይኔ አርሰናል እንዲህ ነው ያደረገኝ። ቃል በገቡት መሰረት ምን ማድረግ አይችልም። ወይኔ በቃ ወንድም ማለት ባትበትንም እኮ ኑሮ አመድ ያርጎናል። እንደ ጊዜ አመዳም ሆነናል እኮ አንደኛችን እንደ ድሮ ጌሻ ባዝሊን ፊታችን ተቀብተን ጭራሽ ምንዝብ ሆነናል እኮ ወዛን እያለን። አረ እንደ እድሜያችን እንኑን። ሳካን ለብሳል። ሳካ በዚህ ሰዓት እኮ ከቤተሰቦቹ ጋር ኢንጆይ ሪላክስ እያደረገ ነው። እንደው ፍንድሽድሽ በሸነና እያለ ነው። እሱ በዚህ ሰዓት የሚያስበው ስለሚቀጥለው ጨዋታ እንዴት አድርጌ ላሸንፍ፣ ምን አይነት ጎል ላግባይ ነው። አዎ ሁላችን ነው። ምንም ነዘነስ ካልነሰደስ ተመሳሳይ ነው። ለጊዜ ተመሳሳይ ነው። ለማንኛውም ኳስንና የግል ህይወታችንን እየለየን ወገን እናስብበት። ሆቴል ገብታችሁ ትልቁን ክፍያ እየከፈላችሁ ስንት ነው? ኮሜንት ሴክሽን ላይ ያስቀምጡልን። አሁን ማይሰማ ነገር የለም ግሴ። ኧረ ወይኔ እንደዚህ ነው እንዴ ተራራቅነው? እግዚአብሔር በዚህ ልክ ተራርቀናል እንዴ? 2.5 ሚሊዮን እኮ ነው የሚለው እዛ ጋር ማርያም ለአንድ ምሽት 2.5 ሚሊዮን ፏሊሉት አንድ ዲዛይር ማለት እኮ ነው። ዲዛይር ትንሽ ጠብቁን። ጄኩ ለአንድ 10,000 ብር ደሞዝተኛ እኮ ያ 21 ዓመት ደሞዝ እኮ ነው። አንድ ሳያጠፋ ማርያምን
ኧረ ተው ተው ትንሽ ጠብቁን እንዴ። አይታችሁታል? 2.5 ሚሊዮን ብር ሻት አለው። ሻት እንግዲህ ኑሮን ደሞዝን ነው ሻት የሚያደርጉት። የት ነው ያለው? እኔ እንደውም የሆነ ሰዓት ላይ ይሄ ነገር አይደለም የኡጋንዳ ወይ ደግሞ የናይጄሪያ ገንዘብ ነው ብዬ ቼክ ላደርግ ስል ከላይ ምን ይላል? ኢቲቪ ይላል። ኢትዮጵያን ብር ነው። እኛ ወገኑ 2000 ብር ዘይት ላይ ቁጭ ብለናል። ህብረተሰቡ የት እንደሄደ ተመልከቱ። ጀመረ ደግሞ ግሴ ተው ግሴ። አሁንማ እጋጫለሁ፣ የምር እጋጫለሁ። ዘይት ሰለቸን፣ ሌላ ነገር ቀይር ወይ ሽንኩርት በል በቃ። ኦይል እንግዲህ በቦትል 2.5 ሚሊዮን ብር ጠጡ ማለት እኮ እንዳለ ወንድማችን አንድ ዲዛይር ወይ ደግሞ የቢዋይዲ ዋጋ ከዛስ ይወጣል እኮ ዜድ ሪፖርት። ወንድም አለ እንዴ ባለ ሀብቶች እዚህ ውስጥ ካላችሁ ገንዘብ ያላችሁ እኔ ልንገራችሁ የሚያዋጣችሁን 2.5 ሚሊዮን ብር ሙሉ ይቅርብ። ስንት ነው የሚለው? 195 ሺህ ብር በለው። 195 ሺህ ብር ብቻ አንድ ሻት ትላለ ለአምሮት ያክል። እሱ 195 ሺህ ብር ማለት እኮ አንድ ባጃጅ ጠጣ ማለት ነው። ወይ ትራንስፖርት ልጠጣ ነው። ይሁን ጠጣ፣ እሺ አለ ገንዘብ አለ ጠጣ። ቦተል ሙሉ ከምጠጣ እንደው ቦተል ሙሉ መጠጣት ለጤና መጥፎ ስለሆነ ለጤና ጥሩ ይሆን ነገር እኔ ልምከርህ። አንዷን ሻት ታደርጋለህ፣ የቀረው ለኔ ትሰጠኛለህ። ያ ጤናህን ጠበቅ አይደለ? እንደው ጠጥተህም ከሆነ ልጠጣ ማስበህ ከሆነ ያያል ላይ የሚያስማማ ሐሳብ እንዴ ማስማማት። እውነቱን ለመናገር እኔ እኮ እቺን ካሜራ ለመግዛት አመት ሙሉ ብጭጭ ብዬ እንደ ዱራታ ባትሪ ድንጋይ ከዝን ብለን አልቅሴ የስንት ግመል ገላምጦ በረሃ ለበረሃ ተንከራተን ኩስጥለን በሉት። እኔ አደርግሴ የምሬን ነው። ኩስጥለን እናንተው እንደቀላል የምትጠጡት 5D ካሜራ በሉት። ለካ እኔ እንደዚህ ኩስ የጣልኩበት እናንተ አንድ ምታደርጓት ነው። መቻውቄ እኔ እዚህ ካሜራዬን ይዤ እንጦባረራለሁ በየቦታው እጄ። እኔም ብሎ ተዘባናኝ። በእርግጥ ሀብታም የምንሆንበትን መንገድ አንድ ሰው ወጣት ልጅ ሀሳብ አስቀምጧል። እሺ እንደዚህ አይነት ሀሳብ ባይኖርማ ደይተን መቅረታችን ነው። እስቲ በቀላሉ ሚሊዮነር የምንሆንበትን መንገድ ወንድማችን ይንገረን። እናውቃለን እንዳትሉኝ የማያውቅ ሰው በጣም ብዙ ስለሆነ የምታውቁት ከሆነ ትንሽ ስሙኝና አለፉት። አሁን የምነግራችሁ የመጀመሪያውን 1 ሚሊዮን ብራችሁ እንዴት እንደምትሰሩ። ስለዚህ እስቲ አብረን ሂሳብ እንስራ። ከ1 ሚሊዮን ሰው አንድ ብር ከሰበሰባችሁ 1 ሚሊዮን ብር ነው። ከ100,000 ሰው 10 ብር ከሰበሰባችሁ 1 ሚሊዮን ብር ነው። ከ10,000 ሰው 100 ብር ከሰበሰባችሁ 1 ሚሊዮን ብር ነው። ከ1,000 ሰው 1,000 ብር ከሰበሰባችሁ 1 ሚሊዮን ብር ነው። ከ10 ሰው 100,000 ብር ከሰበሰባችሁ 1 ሚሊዮን ብር ነው። ከ100 ሰው 10,000 ብር ከሰበሰባችሁ 1 ሚሊዮን ብር ነው። ከአንድ ሰው 1 ሚሊዮን ብር ከሰበሰባችሁ 1 ሚሊዮን ብር ነው። ስለዚህ ልላችሁ የፈለኩት ነገር ምንድነው መሰላችሁ? ያንኑ አውትካም ለማግኘት የተለያዩ አፕሮቾች አሉ። የምትሸጡትን ነገር ሞር አፎርደብል በማድረግና ተደራሽነቱን በማስፋት ያንኑ አማውንት ኦፍ ማኒ ማግኘት ትችላላችሁ። አይ ልፋቱ ይቅርብኝ የምትሉ ደግሞ ከሆነ በደንብ ኳሊቲውን ጨምራችሁት አቅም ያላቸውን ሰዎች የተወሰኑ ሰዎች ታርጌት አድርጋችሁ ያንኑ ገንዘብ ማግኘት ትችላላችሁ። ይህንን ስላችሁ ደግሞ የአንተ 1 ሚሊዮን ብር የታለ እንዳትሉ፣ አለበለዛ ሁላችሁም 100 ብር አምጡ ልላችሁ ነው። ከዛሬ የሆነው ይመች ትክክል ግሴ ትክክል። አሁን 10,000 ሰው 1,000 ብር ይበቃናል። በአንድ ምሽት ሚሊዮነሩን እናድራለን ማለት ነው። ታሪክ እስካሁን ተሸውደናል። ኧረ ተሸውደናል። እኛ አስቤዛ ላይ አይደል እንዴ ያለነው? ኧረ እንጮሃለን እንጂ እኛ አይመማር ደጉ ሲጀምር መነጽር ያደረገ ሰው እኔ የምወረረ ነው ምሁር ነው እንዴ? ጸጉሩ ካልተመለጠ አናምንም እንዴ? እኛ 1 ሚሊዮን ብር ብለን ስንጀምር ተስፋችን ቁርጥ። 1 ሚሊዮን እንደ ቁጥሩ ብዙ ስለሚመስለን ተስፋ እንቆርጣለን፣ ግን እናመጣዋለን። ከቢር ቢስቀላ ይመጣል። አይዟችሁ። እርዳታ ሁሉ ላይ ምግብ 3 ቀን ነው የነበር ከበላው በእናትህ አመሰግናለሁ። ችግር የለውም። ቆይ አንዴ ብራዘር ማይኮን እሱ አንዴ ትረሳለህ አንተ ደግሞ ከማለት ነገር ምን ይተሰኝ ከእንደገና ባክግራውንድ አላለቀስክም? ኧረ ምንድን ነው በእናትህ ብራዘር እንደራበሱ ያስታውቃል። ብራዘር መጀመሪያ ስሰጥህ ስታለቅስ አልነበር? መጀመሪያ በቃ ከእንደገና ጀምር። ከዚሁ ጋር ጀምር። ባክግራውንድ እሺ፣ አመሰግናለሁ።
መጨረሻው ምግብ ስሜታዊ ስክሪፕትድ እንደሆነ እኮ ያስታውቃል። ይሄ መጨረሻ ምግብ ነው። ከዚህ በኋላ ምን ገንዘብ የለንም። ከሰራው በሰራት ስራ ወይ አትፈልግም እንዴ መስራት የቸገራት ምስል ሌላ ለምን እንፈልግ በቃ ወይ ካልሆነ ይሄ መጨረሻ ምግብ ነው። በቃ ሌላ እንፈልግ ሌላ የምታውቀው ጓደኛ አለ እንትን የሚል እዚህ ሰፈር አካባቢ ምናምን አይጠፉም። እንደ ቀልድ አድርገው ያስተላለፉት እንጂ እውነት ትክክለኛ እውነታ ነው። በተለይ ችግር ውስጥ ባሉ ሰዎች የመነገድ አባዚያችን አናታችን ላይ ወጥቷል። አሁን ላይማ ጭራሽ 1 ብርም 2 ብርም 5 ብርም ሲሰጥ ካሜራ መክፈቱ ነው ስራችን። ግራ ሲሰጥ ቀኛዬ ይባላል። እጁን አሳልፈው እንዳይሆን ያው ነው ግሴ ያው ነው። አንዱ ሲሰጥ አንዱ አይ ምድር ላይ የሚቀር ምስጋና ምድር ላይ ይቀራል። ደበቅ አድርጋችሁ ስጡ የሚባለውም እሱ እኮ ነው። ደበቅ አድርጋችሁ የሰጣችሁትን በግላጭ ነው የሚመልስላችሁ። ጭራሽ ደግሞ አሉ እኮ ላይክ አድርጉ ሲባሉ እኔ እኮ ነኝ ላይክ አድርጌ እዚህ ደረጃ ያደረስኩት። አንድ እኔን ላይክ ባነሳ ህይወቱ ነው የሚመሰቃቀለው። እውነታቸውን ነው። እሱስ እውነት ነው። እሱስ ግሴ እውነት ነው። ላይክ ካላደረጉ መከራ ጎዳና ትወጣታለህ ከእግዚአብሔር በታች ነግሬያለሁ። አረ ላይክ አድርጉልን ለዚህ ልጅ ጎብጦ ኤዲት እያደረገ ነው። እንግዲህ ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። እንኳን ደስ አላችሁ። አብራችሁ ስለነበራችሁ ከልብ እናመሰግናለን። የፕሮግራም አጋራችን እንግዲህ ቴምር ሪል ስቴት ነው። ቴምር ሪል ስቴት እንግዲህ በ10 ዓመት ውስጥ 8 ሳይቶችን አስረክቧል። አሁን ላይ በሳር ቤት፣ ፒያሳ፣ ሐዋሬ፣ ሀያት እንዲሁም ገላን ላይ የንግድ ሞሎችን እያስገነባ ነው። ቅድመ ክፍያ 10% ጀምሮ 100 መክፈል ትችላላችሁ። ከባንክ ጋር ተያይዞ 35%ቱን ቅናሽ አድርገናል እያላችሁ ነው። ቴምር ሪል ስቴት ነው። ከልብ እናመሰግናለን። ይሄው ከስር በማስቀመጥላችሁ ስልክ ቁጥር እየገባችሁ ኮንታክት አድርጓቸው። ቴንኪው። ሰብስክራይብ ማድረጉን ረሳው። ያረጋሉ አርጓል። አዎ አርጓል። ቴንኪው። ሌላ አለ? ቴንኪው። ቴንኪው